እንዴት ናችሁ? ዛሬ የምንገኘው እንግዲህ ታላቁ ብሔራዊ ቲያትር ነው። እዚህ ብሔራዊ ቲያትር ለምን ተገኛችሁ ካላችሁን የደራሲ ለማ ሀብተ ጊዮርጊስ መጽሐፍ ዛሬ ይመረቃል። እንግዲህ መጽሐፉን እንደምትመለከቱት እጅግ በጣም የሚያምር ሽፋን ያለው መጽሐፍ ነው። ደራሲ ለማ ሀብተ ጊዮርጊስ ምልከታ ኢትዮጵያ ምልከታ አፍሪካ በሚል ርዕስ እንግዲህ ይህ መጽሐፍ ለአድማጭ ተመልካች እንዲሁም ደግሞ ለአንባቢያን አድርሰውልናል ማለት ነው። ዛሬ እዚህ ታላቁ ብሔራዊ ቲያትር የዚህ ትልቅ መጽሐፍ የምርቃት ስነ ስርዓት ይከወናል። ምልከታ ኢትዮጵያ ምልከታ አፍሪካን ለመመረቅ ጓደኞቻቸው የሥራ ባልደረቦቻቸውና ወዳጆቻቸው ተገናኝተዋል። ብሔራዊ ቲያትር አዳራሽ ላይ ምን እየተከናወነ እንደሆነ አብረን እንመልከት። እንዴት ትውልዳቸው ጉራጌ ዞን እዣ ወረዳ አገና ከተማ ነው። በጉራጌ ሀገር ስርዓት፣ ባህል፣ ወግ፣ ጥንካሬ በሆነ ስነ ምግባር ታንጸው እዛው አደጉ። ብዙ ፈጠራ ባለቤት በመሆናቸው ማህበረሰቡ ጋር ተግባብተው ተላምደው መኖራቸው ጥንስስ እዛው ባህልና ወግ ባደጉበት ቀዬ ጀመረ። አንደኛ ደረጃ ትምህርታቸው እዛው ከተማሩ በኋላ ሁለተኛ ደረጃ ትምህርታቸው ድሬዳዋ ሄደው ተማሩ። ከፍተኛ ትምህርታቸው የቀድሞ ኃይለ ሥላሴ ያሁኑ አዲስ አበባ ዩኒቨርሲቲ ተከታትለዋል። በመቀጠልም ኢሴ ይሰሩ በነበሩ ጓደኞቻቸው በተነገራቸው መረጃ መሰረት አልሲኤል ኤክስቴንሽን ዩኒቨርሲቲ በመሄድ የዓለም አቀፍ ቢዝነስ ህግ እና የቢዝነስ አመራር ተምረዋል። በዚህ ብቻም አላበቁም። የመጀመሪያ ዲግሪያቸውና ማስተርሳቸው አፎ ቢዝነስ አድሚኒስትሬሽን ሴንተር ዩኒቨርሲቲ እንዲሁም በተለይም የመመረቂያ ትምህርታቸው እዛው በማድረግ አጠናቀቁ። ወደ 29 ዓመታት ያህል የኢኮኖሚ ኮሙኒኬሽን ሆርን ኦፍ አፍሪካ ሲሰሩ ቆይተዋል። ለዚህን ያህል ረጅም ጊዜ በመስራታቸው በተለያዩ የመንግስት ጋር በተለያየ መስሪያ ቤቶች ተግባብተው በመስራት እንዲሁም በነበራቸው ላቅ ያለ የሥራ ፈጠራ መንፈስ እዛው አድጎ በመቀጠል ወደ ኢሴ ይገኝ የነበረው ባንክ በመዘዋወር ዩናይትድ ኔሽን ውስጥ በመግባት ለረጅም ዓመታት ኢትዮጵያን፣ ጋናን እንዲሁም ናይጄሪያን በመሄድ ሰርተዋል። በመቀጠልም ወደ ግል ስራ የመመለስ ኃላፊነት ስለነበረባቸው የመመለስ ፍላጎት ስለነበራቸው ዘትዊንስ የሚባል ካምፓኒ በማቋቋም የኢንዱስትሪ፣ የጨርቃ ጨርቅ፣ የሆቴሎች እንዲሁም የቢራ ፋብሪካ ስራዎች ላይ የሥራ ፈጠራን እየሰሩ ሲሆን በሚዲያ ዘርፍም የሩሃ መጽሔት በማቋቋም እንዲሁም ባላገሩ ሚዲያ እንዲቋቋም ከፍተኛ የሆነ አስተዋጽኦ አከናውነዋል። በፋይናንስ ሴክተርም ንብ ባንክና ንብ ኢንሹራንስ እንዲሁም ማይክሮ ፋይናንሶችን በማቋቋም እጅግ በጣም ሰፋ ያለ ስራ ሰርተዋል። እንዲሁም ለበርካታ ወጣቶች የሥራ እድልን ፈጥረዋል። ለሀገራችን ኢኮኖሚ እድገት የበኩላቸው ሚና ሲሰሩ ቆይተዋል። እኚህ ጀግና አባት አፍሪካ በተለያዩ ችግሮቻቸው ላይ በተለይ ከጸረ ኮሎናሊዝም በኋላ የነበራቸው የሚና እጅግ ከፍተኛ ነበርና እሳቸውም የሚያኮራ እኛንም የሚያኮራ ስራ ሰርተዋል። ይህ ሁሉ ለፍተውም በቃኝ ብለው አልተቀመጡ። ወደ ሀገር ከተመለሱም በኋላ የተለያየ ዓለማዊ ትምህርት ቤቶችን አብያተ ቤተክርስቲያንን እንዲሁም የተለያየ መሰረታዊ ልማቶችን ማህበረሰቡን
እንዲጠቅም ማህበረሰቡ እንዲታነጽ ወጣቶች የሥራ ዘርፍ እንዲያገኙ ከፍተኛ የሆነ ሰብአዊነትን የተሞላበት ሰፊ ሥራ ሰርተዋል። ስለነዚህ ጀግና አባት እንዲህ በጥቂቱ እኛ ምናወሳው ሳይሆን መጽሐፉ ላይ በጥልቅ ስለተጻፈ እዛ ላይ እንድታነቡት በመግለጽ ከባህር በማንኪያ ወይም በጭልፋ እንደመጨለፍ ይህን አከልካልን በአጠቃላይ ይህ ምልከታ ኢትዮጵያ ምልከታ አፍሪካ የሚለው መጽሐፋቸው ለበርካታ ወጣቶች ጥንካሬ የሥራ መውደድን ከሚስት ከባለቤት ጋር በሰላም ተዋዶ ተካብሮ ተሳስቦ ታንጾ መኖርን መተባበርን ፍቅርን ሰብአዊነትን የሚያስተምር ሆኖ ተገኝቷል። ታዲያ ይህ ተሞክሯቸው የሳቸው ፍልስፍናና የህይወት ታሪክ እንዲሁም የኢትዮጵያ የተለያዩ ቦታዎች ያገኟቸው ድንቃድንቅ ታሪኮች ስለ ሃይማኖታዊ ትስስሮች አብሮ መኖርን መተሳሰብን ያወጋ መጽሐፍ ዛሬ የመጀመሪያ ልጃቸው ወልደው የሚሰጡን የዛሬ ሙሽራችን የመጽሐፉ ባለቤት ጸሐፊ አቶ ለማ ሀብተ ጊዮርጊስን ከፍ ብላችሁ ከመቀመጫችሁ ተነስታችሁ ወደ መድረክ እንድትጋብዙልኝ ጋብዛለሁ። እሺ ደራሲ ለማ በትውልድ ውስጥ ታላቅ አሻራን አስቀምጠውልናል። መማር መለወጥ ሀገርን ማሳደግ ከኢትዮጵያም አልፎ አፍሪካን መመልከት የሚያስችል ህሊና ላለው ሰው እንደ ትምህርት ቤት ነውና እናመሰግናለን። በድጋሚ እናመሰግናለን። እሻም ንቂት እጀናፈር ቦሄም የዛሰናናሁም ባንም እህቶቼ እንዲሁም ልጆቼ እኔ የእድሜ አይጠገብም። አሁን ያለሁበት እድሜም ትንሽ አይደለም። እርግጠኛ ነኝ እድሜም ከዚህ በላይ ይጨምርልኛል። እና ያንዳንድ ልጆቼም ታላቅነት ወደፊት በህይወት ዘመኔ የማይመስለው ይታየኛል። ያ ደግሞ ለኔ ከፍተኛ የኢትዮጵያ ከፍታ ዘመን የምናይበት ጊዜ ቅርብ ነው። የሀገር ፍቅር ስሜት ነው በቅድሚያ ተናገር የሚለኝ። እኔ መነሻዬ ይሄ አይደለም። እኔ ይህ ምልከታ ኢትዮጵያ ምልከታ አፍሪካ የሚል አውቶባዮግራፊ የህይወት ዘመን ታሪኬን ለመዘከር ያበቃኝ ምክንያት አንደኛ እግዚአብሔር የሰጠኝ ያላበሰኝ የማስታወስ ኃይሌን ተጠቅሜ ነው። የኔ የማስታወስ ኃይል በእድሜ እንደኔም ለገፋችሁ ለልጆቻችሁም እግዚአብሔር ይስጣችሁ። እኔ ከሕፃንነቴ ጀምሮ ያደረኳቸው የተጫወትኩባቸው የቦረኩባቸው ማንኛቸውም ነገሮች እንደ ዛሬ ፊት ለፊት አሁን እንደማያችሁ አይነት አድርጎ ነው የሚያስታውሰኝ እግዚአብሔር። እና ይህ መጽሐፍ ደግሞ ስጽፍ እንዴት እንደጀመርኩት እነግራችኋለሁ። በአይምሮዬ በሚወጣ ቅጂ ነው መጽሐፉ የተጻፈው። በእጅ አንድ ቃል አልተጻፈም። ያው ታሪክን አፍትኦቴን የሰራው ተስፋዬ ጎይቴ የሚባል ታላቅ ኢትዮጵያዊ ጸሐፊ ነው። የሚመሰክረው ነው። የቤተሰብ አካላት
በዚህ ሳይንስ በጽሁፍ ሳይንስ ተምረው ውጭ ሀገር ተምረው የመጡ ልጆች ወደፊት ገልጻቸዋለሁ የሚያዩት ነው። ከአንደበቴ የወጣ ነው መጽሐፉ አርትዖት ስራው ነጥቡ ምዕራፍ አወጣጡ ምናምን ተስፋዬ አቆንጅቶ ሰራልኝ እንጂ እኔ እግዚአብሔር ከበስተኋላ እንደሚነግረው አይነት ነገር ምንም ሳልቸገር እየሳቁ እየተጫወቱ ነው ታሪክን በሙሉ የዘከርኩትና ይሄ 340 ፔጅ ብታዩት ሁሉ ከንባቤ ከሚለው ውጪ ከአይምሮ የተወለደ ስለሆነ እግዚአብሔርን አመስግኑልኝ። የኔ ታሪክ የሚጀምረው እኔ ከጉራጌ ማህበረሰብ የተወለድኩ በመጽሐፌ ላይ በደንብ ተገልጿል። እዚህ ላይ ብዙ የምናገረው ነገር የለኝም። ቀደም ብላም አስተዋቂዋ ተናግራለች። እዚያ ጀመረ። ግን የታሪክ ጅምር ባልተለመደ ሁኔታ በ40 ቀኔ የሆነው እኔ ክርስትና ስነሳ እናትና አባቴና ቤተሰቦቼ አጋጥሟቸው በማይጠበቅ ሁኔታ የተፈጠረን ሁኔታ እንደ ታሪክ ጅምር አድርጌ ነው የጻፍኩትና በየትኛውም አውቶባዮግራፊ የማታዩት ነገር ነው። እንድታነቡት ፈልጋለሁ። አሁን መናገር አልፈልግም። እና ይሄ ድንቅ እግዚአብሔር ምክንያት አለው። ያን እዛ ክርስትና የምትነሳው እዚህ አይደለም ብሎ ወደ ሌላ አካባቢ ወስዶ ሌላ ቦታ ሄጄ ነው ክርስትና የተነሳሁት ባልታሰበ መንገድና ታሪኩን ከወዲሁ ባልነግራችሁ ይሻላል። ስታነቡት ድንቅ የሆነ ታሪክ ነውና እኔ ለማ አቅንዳ ከረሞ ጌጠኖ ደፋር በጋሳረ ነው የዘር ሀረጌ ስሜ ለማ ሀብተ ጊዮርጊስ የተባለበት ምክንያት ድሬዳዋ በሄድኩበት ወቅት አቅንዳ የሚለው አጠራር ችግር ስለፈጠረባቸው ጉራግኛ ለማያውቁ ሰዎች አስገድደው ሀብተ ጊዮርጊስ የክርስትና አባት የአባት ክርስትና አባት ተናገር ሲሉኝ እኔ ይሄን አልናገርም ብዬ አልቅሴ ተንከባልዬ ስሜን አትቀይሩ አባቴን እወዳለሁ አከብራለሁ ስል ሚሰማኝ ስላጣው ለማ ሀብተ ጊዮርጊስ የተባልኩት ከዚያን ዕለት ጀምሮ ነው እንጂ እኔ ለማ አቅንዳ ከረሞ ነኝ። አዎ አነሳሴ በመጽሐፉ ላይ የተዘከረውን በሙሉ እንትናላችሁ ተናጋሪዎችም ድል እሰጣለሁ። የጉራጌ ጭጫ የጉራጌ ስርዓት ወደፊት ተጽፎ የማያልቅ ስልጣኔ፣ ጀስቲስ፣ ፍትህ፣ እኩልነት፣ ወንጀል አልባነት ያለበት የማህበረሰብ ስርዓት ውስጥ ያደጉት መጽሐፌ ላይ ተጽፏል። ወደፊት ምሁራን የሆናችሁ ሰዎች ስለ ጭጫ ስርዓት በደንብ የፍትህ ስርዓት ኮመን ሎው የሚባል ህግ ያነበባችሁ ሰዎች ሲወርድ ሲዋረድ በመጣ ከ600 ዓመት ታሪክ ጀምሮ ጉራጌ እንዴት አድርጎ ይተዳደር እንደነበረ የተገለጸበት መጽሐፍ ነው። ይህን ንባቡን ለእናንተ እተዋለሁ። ከጉራጌ አካባቢ ትምህርቴን የተወሰነ ደረጃ ከደረስኩ በኋላ ድሬዳዋ ሄጄ የተማርኩበትን ሁኔታ መጽሐፌ ላይ የሚዘክሩ ሰዎች የገመገሙ መጽሐፉ የገመገመው ሰው በደንብ አድርጎ ያስቀመጠው ስለሆነ ስለዛ መናገር በአሁኑ ሰዓት ከኔ አይጠበቅም፣ ትሰሙታላችሁ። ሌላ ነገር ግን የኤምቢኤ ቲሲስ የማስተርስ ዲግሪ ኤምቢኤ ቲሲስ ባልተለመደ ሁኔታ ፕሮፌሰሮቼ አርዕስት ሰጥቻቸው በዚህ አርዕስት እጽፋለሁ ስላቸው ይሄማ እጅግ ከፍተኛ የሆነ አርዕስት ነው ብለው ሲሉ እነሱ ቢዝነስ ማቋቋም፣ የቢዝነስ የሰከነ ስራ መስራት፣ ፋብሪካ ማቋቋም እንዲህ አይነት ነገሮች ነበሩ ኤምቢኤ ስለሆነ። እኔ ግን ኤንተርፕሪነርሺፕ ኢን አፍሪካ ዊዝ ኬዝ ስተዲስ ኦፍ ኬንያ ኤንድ ናይጄሪያ የስራ ፈጠራ በአፍሪካ እንደ ማሳያም ኬንያና ናይጄሪያ ብዬ ፈልፍዬ አጥንቼ ያወጣሁት
ቲሲስ መጽሐፌ በከፊል ሰመራይዝ አድርጌ የመጽሐፉ አካል አድርጌዋለሁና አንቦት ወደፊት ደግሞ ቲሲሱ በመጽሐፍ ፎርም ስንት ሲል ታዩታላችሁ። ወደ እንግሊዝኛም የተረጎመ ስለሆነ ከተፈለገ በሌሎችም የሀገራችን ቋንቋ የሚያግዙኝ አባላት አሉ። ተተርጉሞ ለልጆቻችን መማሪያ እንዲሆን ይደረጋል ብዬ አምናለሁና ኢንተርፕሬነርሺፕ ኢን አፍሪካ በደንብ ተከታተሉልኝ። በሁለተኛ ደረጃ በመጽሐፌ ውስጥ ያልተዘከረ ማለው መስካሪዎች ወይም ገምጋሚዎች እንትን ያላሉት ትንሽ በጥልቀት እንትን ያላሉት ነገር እኔ ናይጄሪያ 2 ዓመት ተኩል በነበርኩበት ጊዜ ናይጄሪያ ውስጥ የነበረው ክርክር ኢባዳን ዩኒቨርሲቲ ውስጥ በየቀኑ ሄድ ነበር። ምሁራኖች በጣም ናይጄሪያኖችን አከብራቸዋለሁ። በጣም የተማሩ ሰዎች ያሉበት ነው። እኛ የምናውቀው ናይጄሪያ እና የናይጄሪያ የምሁራን ስብስብ ልዩነት በጣም ሰፊ ያለውና ስለ የኢቦ ትግል ናይጄሪያ ውስጥ የነበረው ኮንፍሊክት ምንነትን ተመሬ ነው የመጣሁት እና ብዙዎቻችሁ እድሜያችሁ ከፍ ያሉ ሰዎች የናይጄሪያ ችግርና እልቂት የምታሳውሱት ነው። ያንን እንዴት አድርገው ወደ ሰላም እናወረዱትና ዛሬ ናይጄሪያ ከዚህ አንዳንድ ሽፍታ ነን ከሚሉ አካላት ውጪ ሰላም የወረደባት ሀገር ናትና ከዚያ ኮንፍሊክት ሪዞሉሽን ኢትዮጵያ ምን ትማራለች የሚል በደንብ ሰፍሯል። ተከታተሉት። ሌላው አውሮፓ ከስቶን ኤጅ ጀምሮ እስከ ዛሬ ድረስ የጦርነት ታሪክ የሰፈነባት ነች። የዛሬ አውሮፓና የቀደም ብሎ የነበረው አውሮፓ እውነቱን ነው የምላችሁ በጣም የተለየ ነው። በጣም ታዋቂዎች እርስ በራሳቸው ማይስማሙ አንዱ ለማስከበር እንትን የሚሉ ናቸውና በዚህ በተለያዩ አካባቢ በእኛም አካባቢ የምናየው ነገር በሰው ዘንድ ያልተለመደ ነገር አይደለም። ግን እንዴት አድርገው ሰላም አፈጥረው ዩሮፒያን ኢኮኖሚ ኮሚሽን ዩሮፒያን ዩኒየን ብለው ዛሬ የዓለም ሰላም ተምሳሌት የሆኑበት ሂደት በምን አይነት ሁኔታ እንደመጣ የሚያሳይ መጽሐፍ ስለሆነ እሱንም ተከታተሉልኝ። እኔ ወደ መጨረሻ እንትን ልበልና እንግዲህ እግዚአብሔር ትንሽ ይወደኛል ብዬ ገምታለሁ እና ኢትዮጵያ አሁን ባለችበት ሁኔታ አትቀጥልም ማለቴ ማንኛውም ሀገር ከታች ተነስቶ ላይ ይደርሳል። ቻይናን አጥኗት። እኔ አንባቢ ነበርኩ፣ በጣም ነው አነባለሁ። ቻይና ከየት ተነስታ እዚህ እንደደረሰች በመሃል ማኦ ሴቱንግ የሚባል ፕሮሌታሪያን ዲክቴተርሺፕ የሚል የኮሙኒስት ስርዓት ለማስፈን ስንት ሚሊዮን ቻይናውያን እንዳለቁ የኋላ ቻይኖች ወደ ቀልባቸው ተመልሰው ይህ አይደለም የእድገት ሞዴላችን እንደሱ ሳይሆን ፕራይቬት ሴክተርን ያቀፈ ህዝቡን ለስራ ያነሳሳ ኢንተርፕሪነርሺፕ ቅድም ያልኳችሁ ነገር ካልገባ በተቀር ቻይና ወደ ቀድሞ ታላቅነቷ አደርስም ብለው ዴንግ የሚባል መሪያቸው የማኦ ሴቱንግን ስርዓት ገርስሶ ዴንግ በቀየሰው ነው ዛሬ ቻይና ሰማይ ደረሰችው። ስለዚህ ያ የዴንግ ቅየሳ ለኢትዮጵያም ለወደፊቱ ኢትዮጵያ ይጠቅማል ብያለሁ። መጽሐፌ ላይ አስፍሬዋለሁና ወደ መጨረሻው አካባቢ እንትና ንብ ባንክ በነበርኩበት ጊዜ ወደ ፋር ኢስት ለስብሰባ ሄጄ ምንድነው ስሟ ከተማዋ ሲንጋፖር ሄጄ ለሳምንት ያህል ቆይቻለሁ። በቆየሁበት ጊዜ የነበረው ራይዚንግ ስታርስ በመነሳት ያሉ ሀገራት ወደ ሰማይ ሊደርሱ የሚችሉ ሀገራት ተብለው ትልቅ ስብሰባ ነበረ። ኢትዮጵያውያን በብዛት ሄደን ነበረ። የባንክ እኔ የንብ ባንክ ቸርማን ነበርኩኝ። አቶ አመርጋም ከኔ ጋር ነበረ። ያን የተማርኩት ቻይና እንዴት አድርጋ ወደ ላይ እየወጣችና ዓለምን መግዛት የሚችልበት ደረጃ በቅርቡ ትደርሳለች ተብሎ የተተነበየው ዛሬ እውን እየሆነ እየመጣ ነው።
ለዚያ ስኬት የመጨረሻ ያደርገዋለሁ የዛ ስኬት ፎሬን ዳይሬክት ኢንቨስትመንት ነው ቻይናን እዚያ ያደረሳል ዓለም አቀፍ ፍሰት የካፒታል ፍሰት በሯን ከፍታ አውሮፓውያን ገንዘብ አላቸው ቴክኖሎጂ አላቸው ቻይና ማርኬት አላት ህዝብ አላት ሁለቱን አቀናብረው ቻይናን እንዲህ ቅጽበታዊ በሆነ መልክ እንደለወጧት በአጭር ጊዜ ገናና እንደሆነች የተገለጸበት ለኢትዮጵያ በጣም ይጠቅማል ብዬ ያልኩት መጻፌ ላይ አስፈሪያለሁ ያንንም በደንብ ተከተሉ የወደፊት ትውልድ የኢትዮጵያ መንግስት ያንን ፈለግ እንዲከተል በዜግነቴ አሳስባለሁ ያ የመጨረሻዬ ነው ያን ሁሉ ታሪክ ለመዘከር ላበቃኝ ለመድኃኔዓለም ክብር ይስፋው ኢትዮጵያ ታድጋለች ትመነድጋለች ከፍ ከፍ ትላለች በህይወታችሁ ዘመን ታዩታላችሁ ክብር ለኢትዮጵያውያን ክብር ለኢትዮጵያ ኢትዮጵያ ለዘላለም ትኑር እናመሰግናለን ደራሲ ለማ ሀብተ ጊዮርጊስ ወደ ቦታቸው ወግብሽ እሺ እድሜ ከደብ ከጤና ክብር ስጥልን መቼም ከጀግና ወንድ ጀርባ ጀግና ሴት አለች ይባል የለ አጠገባቸው ሆና የምትመርቅልን የክብር እንግዳችን እንዲሁም ወይዘሮ ጽጌ ወልዴ ትሆናለች ማለት ነው መጽሐፉን በይፋ የምንመርቅበት ሰዓት ላይ ነን ቅድም እንደተባለው አውቶባዮግራፊ መጽሐፍ በጣም ከባድ ነው ብዙ ትውልድ የሚማርበት ነው በዩኒቨርሲቲዎች ደረጃም በትምህርት ቤቶች ደረጃም ተቀምጦ ሰዎች ራሳቸውን የሚያንጹበት መንገዳቸውን የሚያዩበት የሚጋባ ስሜት የሚንጸባረቅበት ትምህርት ቤትም ማለት ነውና በድጋሚ ጋሽ ለማ እጅግ በጣም አድርገን እናመሰግናለን ስላበረከቱልን አሁን ሁላችሁም እናስቸግራችሁና ከመቀመጫችሁ ብድግ በሉልን መልከታ ኢትዮጵያ መልከታ አፍሪካ መጽሐፎቻችሁን ከፍ አድርጉና በጋራ እንመርቅላችኋለን እናመሰግናለን ክብር ስጡልን ብዙ የተለፋበት ብዙ ነገር መቀየር እንችል ለትውልድ መማሪያ የሚሆን መጽሐፍ ነው በድጋሚ እናመሰግናለን በትውልድ ላይ አሻራ ጥሎ ማለፍ ከዚህ በላይ የለም አንድ ነገር እዚቹ ጋር ልናገር አባቴ ሁሉ ጊዜ የሚለኝን በዚህ ምድር ስትኖር ከሶስት ነገሮች አንዱን ፈጽመህ እለፍ ይለኛል እግዚአብሔር ጸጋውን ከሰጠህ ልጅ ይኖርህ ልጅ ውለድ እግዚአብሔር የመውለድ ጸጋ ካልሰጠህ መጽሐፍ ጻፍ መጽሐፍ የምትጽፍበትን ጸጋውን የአእምሮውን ካልሰጠህ ዛፍ ትከል ይላል እንግዲህ ጋሽ ለማ ልጆች አሉ መጽሐፍ ጽፈዋል ዛፎቹን እንግዲህ የተወለዱበት ቀይ ብንሄድ ስማቸው ያልታተመባቸው በርካታ ዛፎችም ልናገኝ እንችላለን ብለን እናስባለንና በድጋሚ እናመሰግናለን ክብር ለርሶ ይሁን ትውልድ አእምሮ ላይ ታላቅ አሻራን የማሳረፍ ትልቅ ሀገራዊ አበርክቶ ነው የሰሩልን እናመሰግናለን አው ከልብ እናመሰግናለን እንግዲህ እዚህ መታችሁ የገዛችሁልን መጽሐፉን እንድታነቡትና ለተተኪው ትውልድም እንድታስተላልፉ እንዲሁም ደግሞ ይህ መጽሐፍ ትውልድ የሚያንጽ ስለሆነ እያንዳንዳችሁ ለምትወዱት አካባቢያችሁ ለምትወዱት ትምህርት ቤት ለተማራችሁበት ትምህርት ቤት በተለይ መጽሐፍ በስፋት ማግኘት ለማይችሉ ለክፍለ ሀገር ተማሪዎች ለላይብረሪ እንዲውል በቻላችሁት ብዛት ገዝታችሁ እንድታከፋፍሉልን እንጠይቃለን እናመሰግናለን የመጽሐፉ ጸሐፊ የጋሽ ለማም ትልቁ መልእክታቸው አደራ ነውና መጽሐፉ ላይ በጎጠኝነት በዘር በጎሳ የጠበበ አእምሯችንን ትተን ከኢትዮጵያ ወጥተን እንደ አፍሪካ እንመልከት የሚል ታላቅ ትውልዳዊ መነጽርን ያበረከቱልንና በዚህ መነጽር ውስጥ አሻግረን
ነገን ለማየት ለትውልድ ታሪክን ለማስቀመጥ ነበሩ ሳይሆን ናቸው የሚል ስምን ለማስቀመጥ እንዲረዳን እናንተም ጸልዩልን፣ እኛም እንጥራለን በበኩላችን። እናመሰግናለን እንግዶቻችን። በመቀጠል ዳግመኛ ደጋግመን ወደ መድረክ ከምናደግማቸው እዚሁ የዳቦ ቆረሳ አካሂደውልን ይውረዱ። አመስግኑልን፣ ክብር ስጡልን። እንኳን ለዚያ በቃችሁ። ወሄም የዝ አሰናናሁ ኩተነም መጽሐፍ በቅርብ ይጻፉ ይሃማ ኩታ የግዝሁ ደረግ የድብንሁ እድሜ ያውሁ ባነም። እንግዲህ እኛም ታሪክ ለመስራት ያብቃንና ከምንወዳቸው ከሚወዱን መሃል ሆነን ታሪክን ለማኖር በእናንተ ፊት እንድንቆም ያብቃን። እናመሰግናለን። በክብር ወደ ቦታቸው ሸኙልን። እናመሰግናለን በጣም። ምልከታ ኢትዮጵያ ምልከታ አፍሪካ ብሎ በሰየመው በዚህ በመጽሐፉ ውጹብ ድንቅ ታሪክ ለማ እንደተረከው የቅድመ አያቶቹን የባጋሰር ልጅ የደፋርን ሥራ የጌጠኑን ገድል ታሪክ መስክራ ጊዜ እውነቱን ያውራ። የማይጫው አርበኛ ጎራዴው የሚያስፈራ ግንባሩ የሚፋጅ የጦር መዘውሩ ኢትዮጵያዊው ጀግና ኃይለ ማርያም ጣድየ የጠላት አርበድብዶ የሚነቅል ከስሩ እቋ ደስታ ጣርየ ያድዋ ጀግና ባጼ ሚኒሊክ ፊት ከቴጌይቱ ጎን ድምቀት ፈርጥ ሆና ዴር ሱልጣን ላይ ገና ለጦሩ ማረፊያ ድንኳን በእጇ ሰፍታ ተዋጊው ሲጎዳ ቁስሉን ጠራርጋ ወኔ ጉልበት ሰጥታ የመስቀሉ መቤት ለምየ ሚኒሊክ ለቴጌ ጣይቱ ሞገስ ክብር ሆና ለቤተ መንግስቱ ተአምር የሰራች ለኢትዮጵያ ንስቶች ተምሳሌት የሆነች በትውልድ መንደሯ በተስኪያን ያቆመች አረ ለመሆኑ ያቺ ደስታ ጣድየ በለማ መጽሐፍ ውስጥ እንዴት ተገለጠች? አንባችሁታል? ንጋቷ ኬረሞ ኦምኒኬ ጉዳዳ መቃንኬ በሬዳ አቲሳዴ ላቀች ዳንዲኬ ፈጎዳ ሉከኬ ሸጋዳ ዱጋ ሚወፍቱዳ አበበች ሳዱራስ ቢዮሮሞ ዴምቴ ኖኖንጭ ኒገልቴ ኦቦ ቶባ ጊታፍ ሃደ መናታቴ ለመታ ዴቢቴ ሙጫ ቡሳ ቡሴ ዲሲሳ ፌሮምቴ ወንጂን ኦልቴ ቡልቴ ደልቴ ከንጉድስቴ ዳዊቲ ጅሬኛ ከኑ አገርሲስቴ ኢብሳ ኑብሲቴ ኤኙት ይራፈቴ ያ ኦቦ አየላ ያ ተሰማ ቀጤ አቲስ ጣሰው ሞጆ ቀኛዝማች ጉራራ ያ ጉራራ ጂጆ አካካዩ ኬኛ ደገይ ነተሲ ያ ባላምባራሲ አከኝ ወላለ ሐራሲ ጆሌ ኬፍ ዳንዲ አገርሲሲ ኦሮምኛም ታምስት ያጨርጨው ባካችሁ። የዛሬ ልጆች የትናንቶቹ መንገዳችሁን አሳዩ እንዳንስት ማለት ነው። ኡንዱምቱ ኬሰኒ ቤላስ ቁፋስታኤ ኢጋፍ ፎን እንጀኔ ቤላስ ቁፋስታኤ ኢጋፍ ፎን እንጀኔ ወንጂን አርገተኒ ወንጂንስ ዳብዳኒ አበሉ ጀተኒ ለፌ ለኮፍኔ ለፌ አጥንት አልቆጠራችሁ ማለት ነው። ዋካችሁ እንደ ዛሬ ማለት ነው። ወንጂን ያተን ዱግደን ኦልተኒ ቡልተኒ ሽመላኒስታኤ ሲቪላን ቀዌዳን ካን ወንጂን ዱልተኒ አልቤር ረሹ ጅግራ ቤልጂክ ምንሽራ ናስ ማሰር ባተኒ ገረሲስ ገረናስ ዲዮስ ፈጎስታኤ ኤኞ ከታተኒ ሁም ነገር ሲስተኒ ዱተኒ አጀስተኒ ቆተኒ ጃርተኒ ለገኑ ጨስተተን አስኑጌስተኒ አስኑጌስ እዚያ ደርሳችሁናል። አዱሰን ጊዜሰን የሮሰን ጋፍሰኒ ኤኙ ይራፈታ አምቦ ወንጪ ኖኖ ወንጪኒ ፋመያ አራስ ኢሙለታ ዳንዲ ከራኬሰን ቁልቁሉ በሬዳ ኪኖ ኢሙለታ ስራችሁ ሁሉ ይታያል ዛሬ ማለት ነው። የሻም ጀርጂስ ጀፈር የጎበት ሸመነ ደሳ መድኃኔዓለም ዛኸሽ ተዝመጃኸ ለማ የተጨነብኸ ለማ የተራቀብኸ ያለም ያትሸረናኸ ቅበት ምርሽንንኸ ቅበታ አሁን ምርሽንንሁ ያኺር ተዘበርነም የትክነታኸ ቃር ጎቤቹ ንሳርኸ መምሬ ነጓረ በገረፋኸ ቁይት ኻሁ ያትመሮከ የቅመነታነኸ ስሙን ይሸለምከም ዛያት ብራነኸ
እምድብርም ታነኸ ሸፋፋ ማራኸ ሸፋፊት አህያና ነባችሁት እንደሆነ አላቅም ለማን ለዚህ ያደረሰ ሸፋፋ ማራኸ ባማት ያረብርኸ ዳራጅ መናንፋኸ ጓረባ ፍርያኸ የፉቅራኸ ታታሽ ናት ወር ድብር ዛኽ የደና ሆንበር ጋሽ ገብሩ አሻግረኝ የባኸወ ትረር መምንረ ጓደንም ወይ ጠፎብ ጀጀንም ዋቆንም መምሩ የዋረ መምሩ ያደረ ተዳሙ አቅነዳ ታቢያ ጎይታ ባሎ ታዝማች ቱርካ እግር ጨጫኸ ነመድኸ በጫንዳ ተራኸም መምር ትረው ድንባ የደሰነ ጀፈር ቆየ ተፈቀርኸም ዳራጌ ደነኸም የጦር ተጣበትኸም ተባሻ ማኔጊ ድሬዳዋ ወርኸም ተራኸም ተባኸም ተውሩ ጌታ ጋሞ ብዘቃል ባተርኸም አቅደዳ ያባናሽም የሸጉርቢ ባኸም ለማ ወግነ ረብኸ አንቸም በድሬዳዋሽ በድራ ደነኸም ላሌ ደነስኸም አረ የኩማፌደን ያቅደዳ ኬሮሞ ዘውዲቱ ሳዱራ አብም ታዶታኸ ተደና ሸኮርኸም በትምርታኸም ቢኸር ሞሎሞ ዶነሆ ኦነር ሊስት ጓርከም ንቄ አርጓጎሽከም አይደለም እንዴ when I go home ብለ I wash my hands ብለ then I eat my dinner ሌላም ብለ እንግሊዘኛውን በልጅነት እድሜ እንዲያስትናገር ለማ ያቅነዳልሽ ኮዴት አገኘው ዕውቀቱን ብልሃቱን 29 ዓመት ያገለገልክበት ሲሶን እድሜህን ይመስክሪሴ ይናገር ይጆሼ ኩንዶ ላይውዬ አውራዶሮቹ ደግሞ ኮፊ አናን የለማን እርምጃ ያደረጉት ምቹ የህልሞቹን ውስጠት ፈልፍሎ ገላልጦ በርብሮ በትኖ በጥልቀት ላያቸው ለማ በምልከታው ያገርም ያውጉርም ወንዝ ተሻጋሪ ጥልቅ ትርጉም አለው ትውልዱ እንዲቆጨው ለማ ሀብተ ጊዮርጊስ ቁጭቱን አሳየው በጋና በሊቦን ባቆሶን ጎዳም አወድሳቸዋል ኮዋሚ ንክሮማን ጋማል አብደርናስር ደግሞ ሴኩቱሬን ላቪያን የስጋዘር ስትቀምሰው ጣልሙን ስትሰማው ስሙን ድንገት አስደንግጦ ረብሾት መንፈስክን ፈተነው እምነትክን ናይጄሪያ ባላን ኖሮ መላ ጠፍቶ ስትባዝን ብቻህን ጽጌ መጣችልን አይታ መዋባትክን በቤልጂየም አንትዋርፕ ናኛ ያሉ ስም አረዳው አንተዬ ምን አይነት ጥበብ ነው ፈጣሪ ያደለ ከውድ ባለቤቱ ከሰላሌዋ ልጅ ከጽጌ ወልዴ ጋር ተቃቅፎ ተኝተው 5 ልጆች ወልደው አንቱታን አትርፈው ጭልጥ ባለም ቅልፉ ስምጥ ብለው ገብተው ለማ ሀብተ ጊዮርጊስ የሚያያቸው ህልሞች ጥልቀት ስፋታቸው ውስጣቸው ሲገለጥ የተለየ ሚስጥር አስደናቂ ፍንጭ ፍልስፍና አላቸው ትግራይን ጎንደርን ጎጃምን ቃይቶ የጣናን ደሴቶች ገዳማቱን ዞሮ በደቡብ ኢትዮጵያ ውሎ ሰነባብቶ ለተራሮቻችን ለወንዝ ሐይቆቻችን ታሪክ ጻፈላቸው አፋርን ሶማሌን የኢትዮጵያ ተስፋዎች ብሎ ሰየማቸው አይደሉም እንዴ ዘራ ያዕቆብን ደግሞ አባመላን ያገኛቸው ለታከነ ሞገሳቸው በአክብሮት በአግራሞት በቁጭት በስስት እንዲያው እንዴት አድርጎ እንዳናገራቸው ምን ነበር የሰጡት አደራ ያሉት ቃል ሙሉ መልእክታቸው ለዚህ ለኛ ትውልድ ሳይጨምር ሳይቀንስ አድርስ የተባለው መልከታ ኢትዮጵያ መልከታ አፍሪካን አንዱንም ሳይረሳ ይህን ሁሉ ዘመን ያንድ ሰው አይምሮ ይህን ሁሉ ጉድ እስከ ዛሬ ድረስ እንዴት ተሸከመው ለዚህ ሰው ጭንቅላት እንዲያው መጥሬ ይስጠው ናይል መወለጃው ምንጩና መፍለቂያው የኢትዮጵያ ምድር ነው አባይ ነው ጣና ነው ብለስ ተነግራቸው ያን ጊዜ ግብጾቹ ምን ነበር መልሳቸው እንዴት ነበር ያኔ ገንፈል ማለታቸው ቁጣ ንዴታቸው እንዲያው እኔ ሳስብ በግንፍልተኝነት አንገትህን አንቀው አንጀትህን ዘግዝከው አጥንትህን ሰባብረው ከናይል ውስጥ አለመክተታቸው ብለህ ነግረህናል ለማ ነግረህናል የሀገራችን ህዝቦች መናቆር ይቅርና መናናቅ ይቅርና ተቃቅፈን ነው አልተቃቅፈን እንደር የሁላችንም ልብ ፍጹም አንዲውና ባቶ ለማ ብዕር አፍሪካ ስታምር ኢትዮጵያ ስታምር
እሱን ያፈራ ምድር ጉራጌም ሲያምር ካብራኩ የወጣው ቆንጫጫም ሲያምር ለማ ሀብተ ጊዮርጊስ ድንቅ ነው ግሩም ነው የሰራው ስራ ቅርስ ነው ሀብት ነው አንተም ብቻ ሳይሆን ቤተሰብ ጓደኛ ትውልድ የሚያኮራ አመሰግናለሁ። በመጨረሻ መድረኩን ትቼ ከመውረዴ በፊት አቶ ለማ ለጊዜው በገጠመው ለጊዜው ነው አይኑ በሚቀጥሉት አመታት እንደሚድን በራእይ እንደታየው አልተናገረም እንጂ አምናለሁ። እስከዛው ድረስ ግን እኛ መጽሐፉን ስናነብ እሱ መጽሐፉን ሊያነብ ስለማይችል ቤቱም ሆኖ ባለበት ቦታ በፍላሽም በኮምፒውተርም ሊያዳምጥ እንዲችል 8 ሰዓት ከ25 ደቂቃ የፈጀ ትረካ በስቱዲዮ ተተርኮ በሶፍት ኮፒ አድርጌ ስጦታ ለመስጠት ይፈቀድልኝ። እናመሰግናለን። በጣም ትልቅ ስራ ነው። ሳልል ማለፍም አልፈልገው ነገር አቶ ለማ ጋሽ ለማ ሁሉም ሰው አንቱ እያለ ነበር ያወራው እና አንቱ ለማለት ፈልጌ ነበር ምንም አልቻልኩም። እንኳን ደስ አለ እንኳን ለዚህ አበቃ። ብዙ ጊዜ በተለያየ በቤተሰብ አጋጣሚ ቁጭ ብሎ ሲያወራ ስሰማው ይሄንን ሁሉም ሰው ቢሰማው እምለው ነገር ዛሬ እዚህ ስለደረሰ በጣም ደስ ብሎኛል። ጽጌቱ ወይም ጽጌ ወልዴ ይሄ መጽሐፍ ያንቺም ነው። የለፋሹን ልፋት ሁላችንም እናውቃለን። ለሁላችንም እንዳንቺ አይነት እህት እንዳንቺ አይነት ሚስት ለሁሉም ሰው ይስጥላለሁ። እዚህ ላይ መጽሐፉ ላይ በጣም ብዙ ነገር ተጽፏል። ብዙ ነገር አለ። የሚገርሙ ታሪኮች አሉ። እኔ በአንድ ወቅት ምናልባት ጳውሎስ ኞኞን በጣም ስለምወድም እንዲሁም ደግሞ ሎሬት ጸጋዬ ገብረመድህንም በጣም አፍቃሪም ስለነበርኩኝ እነሱ ሁለቱም ይሳተፉበት በነበረው የሩህ መጽሔት ቀንደኛ ተከታታይ ነበርኩኝ። በዛ ጊዜ የማቃቸውን ታሪኮች እዚህ ላይ በመጠኑ ተጽፈዋል። በጣም ደስ የሚልና የፊታውራሪ ሀብተ ጊዮርጊስ ዲነግዴ የአባ መላ ታሪክ በተለይ በጣም የሚገርም ነውና በጣም ሲሪየስ የሆኑ ነገሮች ስለሆኑ ሲወሩ የነበሩት የተሰጠኝ ነገር ብዙ ነገር ነበረ። ሁሉንም ቆራርጬዋለሁ። ግን ከዛ ውስጥ ከመጽሐፍ ውስጥ ላንብላችሁ። ገጽ 259 ላይ ገጽ 286 ገጽ 284 ጀምሮ የተጻፉ ብዙ ታሪኮች አሉ። አንዱ ግን በደጉ ንጉስ ዳግማዊ አፄ ምኒልክ ዘመነ መንግስት አንድ ሰው በአዲስ አበባ ከተማ ውስጥ የጠጅ ንግድ ታካሂድ የነበረች አንዲት ቆንጆ ሴት ያያል። በዘመኑ ውሽማ ማስቀመጥ ያገሩ ወግ ነበርና ለመጀመሪያ ጊዜ አንድ ሌሊት ከሱ ጋር ታሳልፍ ዘንድ አማላጅ ይልክባታል። እርሷም በጊዜው ከፍተኛ ዋጋ የነበረውን 2 ማርተሬዛ ከከፈላት ፈቃደኛ መሆኗን ገለጸችለት። የመጀመሪያው ሌሊት ለሁለቱም ፍቅር የተሞላበት ሆነ። ሴትዮዋም ዳግመኛ ወደ ጠጅ ንግድ አልተመለሰችም። የጠጁ ቤትም ተዘጋ። እንዲያውም አጠረቃቅማው የነበረውን 100 ማርተሬዛ ብር በንግድ ላይ እንዲያውለው ለሰውየው ሰጠችው። ከ10 ዓመታት ደስታ የተሞላበት ኑሮ በኋላ ሰውየው ከመጠን በላይ ከበረ። ይህ በዚህ ላይ እንዳለ ሰውየው ወዳጅ ዘመዶቹ በይፋ ይችን ሴት እንዲያባረር ይጎተጉቱት ጀመር። እንዴት ባንተ ደረጃ ያለ ሰው ከዚህ ሴተኛ ዳሪ ከነበረች ጋር ይኖራል በማለት ይነዘንዙት ጀመር። ሴትዮዋን ከቤቱ እንድትወጣ ይጠይቃታል። እሷም በጣም ካዘነች በኋላ እሺ ይሁን፣ ነገር ግን ሀብቴን አካፍለኝ ትለዋለች። እርሱም ሚስቴኮ አይደለሽም ይላታል። እርሷም ይህ ሁሉ ሀብት የተገኘው እኮ እኔ በሰጠው 100 ማርተሬዛ ብር ነው። ደግሞ ባለፉት 10 ዓመታት ሚስት መሆኔን ረሳ እንዴ ትለዋለች። በዚህ ጊዜ ነበር ሰጥታው የነበረውን 100 ማርተሬዛ ብር መልሶላት ከቤት ያባረራት። እሷም ያለ አግባብ ከቤት በመባረሯ ተማራ ክስ መሰረተች። ዳኞች ምንም እንኳን በነገሩ ያዘኑ ቢሆንም ሕጋዊ ጋብቻ ስለሌላቸው
ማግኘትም የምትችለው ያችኑ 100 ማርቴሬዛ ብር ብቻ መሆኑን ነግረው ያሰናብቷታል። ሴትየቱ ግን ተስፋ ባለመቁረጥ ነገሩን ወደ ላይ ይግባኝ አለች። በድጋሚ ፍርዱ አንድ አይነት ሆነባት። በዚህ አይነት ከበላይ ወደ በላይ ሲል ጉዳዩ ምኒልክ ሸንጎ ይደርስና እርሳቸውም ተመሳሳይ ፍርድ ይበይኑባታል። በዚህ ጊዜ ሴትዮዋ በጭንቀት ይግባኝ ለሀብተ ጊዮርጊስ አለች። በአዳራሹ ውስጥ ድንጋጤ የተሞላበት ጸጥታ ሰፈነ። ከግራም ከቀኝም ትችት ጎረፈ። እንዲያውም ከመኳንንቱ መሃል መንፈሰ ደካማ የነበሩት የንጉሱን ዙፋን ስለደፈረች 40 ጅራፍ ሲሉ ፈረዱባት። ምኒልክ እንደ አብዛኛዎቹ ነገስታት ለስልጣናቸው ቀናኢ እኔ ብቻ ትልቅ ነኝ ባይ ተመጻዳቂ አልነበሩምና መገረፉ ቀርቶ አባ መላንቴው ማን ያውቃል መላ ያገኝላት ይሆናል አሉ። አባ መላ በነበራቸው ዘዴ ወይንም ጥበብ ምክንያት ለሀብተ ጊዮርጊስ የተሰጣቸው የቅጽል ስም ነበር። ምኒልክ ለዚች ግራ ለገባት ሴት አባ መላ መፍትሄ እንደሚያገኙላት ተስፋ ነበራቸው። አባ መላ ከሳሽና ተከሳሽን ካዳመጡ በኋላ ቀደም ሲል የሰጡትን ብይኖች ይደግፋሉ። ተከሳሹም መርታቱን በማረጋገጥ ለተሰጠው ትክክለኛ ፍርድ ምስጋናና ሙገሳ ማቅረብ ይጀምራል። በዚህ ጊዜ አባ መላ ያቋርጡትና እንዲህ ሲሉ ጠየቁት። ለመሆኑ ለመጀመሪያው ሌሊት ስንት ብር ከፈልካት? እርሱም 2 ማርቴሬዛ ብር ጌታዬ ሲል ይመልሳል። እንግዲያማ መልካም፣ ጉዳዩ ቀላል ነው። ይህች ሴት ባገኛት ወቅት ትተዳደርበት በነበረው ሁኔታ የነበረች ናት። አንተን ካገኘች በኋላ ግን ከሌላ ሰው ጋር በገንዘብ ዳግመኛ ግንኙነት አላደረገችም። ስለዚህ ካንተ ቤት ለደረሰችባቸው የ10 ዓመታት ሌሊቶች በ2 ማርቴሬዛ ሂሳብ ተደምሮ ከከፈልካት በኋላ ገንዘቡ ሲሰላ 7300 ማርቴሬዛ ብር ይሆናል አሉት። በዚህን ጊዜ ነበር ግለሰቡ ባለቤቴን እወዳለሁ፣ ይቅር ለእግዚአብሔር ተባብለን አብረን እንኖር ያሉት። እንዲህና መሰል በጣም የሚያስደስቱ በጣም ውብ የሆኑ የአባ መላ የፊት አውራሪ ታሪኮች አሉ። እዚህ ውስጥ አንዱን ልጨምርና የተሰጠኝ ብዙ ነበር፣ አንዱን ጨምሬ ላጠቃል። ፊት አውራሪ ሀብተ ጊዮርጊስ በጦር ሚኒስትርነታቸው ወቅት የቦረናን ግዛት እንዲያስተዳድሩ ተሰጥቷቸው ነበር። 2 የእንግሊዝ ተወላጆች ያለ ፈቃድ ወደ ግዛታቸው በኬንያ በኩል ገብተው ስለተገኙ ተገድለው ኖሮ አዲስ አበባ ተቀማጭ የሆነው የእንግሊዝ መንግስት ቆንሲል ያለ አግባብ የእንግሊዝ ዜጎች ተገድለውብኛል ሲል አቤቱታውን ለአፄ ምኒልክ አቀረበ። አፄ ምኒልክም መክረን እነግርሃለን ካሉት በኋላ ፊት አውራሪ ሀብተ ጊዮርጊስን አስጠሩ። እነዚህ እንግሊዞች በምን ምክንያት ነው የተገደሉት ብለው ቢጠይቋቸው ጃንሆይ ቆንሲሉን ወደ እኔ ላኩትና አነጋግረዋለሁ፣ መልሱንም በቶሎ አሳውቃለሁ ብለው ተናገሩ። በዚሁ መሰረት የእንግሊዙ ቆንሲል ወደ ፊት አውራሪ ሀብተ ጊዮርጊስ ቤት ሄዶ ጉዳዩን በዝርዝር አስረድቶ ከእርሳቸው ጋር በስፋት እንዲነጋገርና መፍትሄ እንዲፈልጉለት ተነገረው። ከፊት አውራሪ ጋር እንደተገናኘ ሰዎቻችን ያላግባብ ተገድለውብናልና ደማቸው የፈሰሰበት መሬት ይሰጠን፣ ለእኛ ይገባናል አለ። ፊት አውራሪ ሀብተ ጊዮርጊስም በሀገራችሁ ይህን መሳይ ደንብ አለ ወይ ብለው ጠየቁ። አሁን ሕገ መንግስታችን ያዛል ብለው ፍርጥም አለ። ሀብተ ጊዮርጊስም እንግዲያው ጸሐፊ ፈለግ ብለው ካሉ በኋላ ውሉ ተረቀቀ። ውሉም የእንግሊዝ ቆንሲል ባቀረበው ሐሳብ መልክ ነበረ። ቆንሲሉም በደስታ ፈነደቀ። በመቀጠልም የእንግሊዝ ሕገ መንግስት ነውና የኛም የአፄ ቴዎድሮስ ልጅ አለማየሁ ቴዎድሮስ ከዚህ ሄዶ ሀገራችሁ ውስጥ ሞቶ አስከሬኑ እዛው ቀርቷል፣ አልተመለሰም። ስለዚህ ለእኛም በምትኩ ለንደንን እንድትሰጡን ይሁን፣ እናንተም ይህን ውሰዱ ብለው ቃል አስረቅቀው ከፈረሙ በኋላ በል ከዚህ ላይ ፈርም አሉት። ሰውየውም ደንግጦ እንዴት ሊሄድ እንደሚችል በህሊናቸው አስቡት። አመሰግናለሁ። በድጋሚ አቶ ለማ ባነሳለ እንኳን ደስ ያላችሁ።
እንግዲህ ደራሲ ለማ ሀብተ ጊዮርጊስ ይሄ መጀመሪያ መጽሐፎት ነውና እንደው የመጀመሪያ መጽሐፍ ጽፎ መጨረስ ምን ይመስላል? እንግዲህ ይሄ መጽሐፍ ኮመርሻሊ የመጀመሪያ መጽሐፌ ነው። ትክክል ነው። ግን በመጽሐፍ የመጀመሪያ ተኔ ልምዴ አይደለም። ከዚህ በፊት ልምዶች አሉኝ። መጽሐፌ ላይ እንደተገለጸው ገና 10ኛ ክፍል ሆኜ የ15 ዓመት ምናምን ልጅ ሆኜ የቤተ ማነው የሃይ ስኩሉ መጽሔት ዋና አዘጋጅ ነበርኩኝ። በአማርኛና በእንግሊዝኛ ስኩልስ ኤኮ የሚባል ስኩልስ ኤኮ በጣም ከተማው ውስጥ የሚሰራጭ በተማሪዎች እንትን የሚሰራጭ ስለነበረ ለሁለት ዓመት ያህል 2 ዓመት ከምናምን ያህል በየወሩ መጽሔት አወጣ ነበረ። ትልቅ ክህሎት የነበረ ፒስኮሮቹ ምኖቹ እንትን ያሉት የነበረ ነው። ከዛም ኢሴ ውስጥ በመሰራበት እንደ ሜዲካል ጆርናል አዘጋጅ ሆኜ ከስራዬ በተደራቢ ሰራ ነበረ። ይሄኛው እርግጥ አስቤበት ለብዙ ዓመት ልምዴ አጠራቅሜ ጻፍኩት ነው። የዛሬ ቀደም ሲልም መጻፍ እችል ነበር፣ ግን በህይወት ዘመኔ ገጠሙኝ አንዳንድ ወደ ኋላ ያስቀሩኝ ነገሮች ምናምን ስለነበሩ እንግዲህ ቀጠሮ ለዛሬ ስለሆነ ይህ መጽሐፍ አሁን በመውጣቱ እና ወጥቶ ደግሞ እነዚህ በግምገማ አሁን በአየሽው መሰረት ህዝቡም ባስተሰተ መልኩ መጻፉ ለኔ በህይወት ዘመኔ ካሳኳቸው ስኬቶች ጋር ስደመድመው ቁጥር 1 ከሚባሉት አንዱ ነው። ሌሎችም ስኬቶች አሉኝ በህይወቴ፣ ግን ይሄ አንዱና ትልቁ ስኬት ነው ብዬ ገምታለሁ። በድጋሚ እንኳን ደስ አላችሁ ለማለትም ወዳለሁ። እንደው በመድረክ ላይ በብዙ ሰዎች ስምሽ እየተነሳ ነበረ። መቼም ሚስት ማትኖር ብዙ ነገር አይደረግምና አብሮ መሆን ማገዝ መረዳዳት ትልቅ ዋጋ አለውና እንደው ሲጽፉ ምን ይመስል ነበር እንደው ያንቺ አስተዋጽኦ? እሺ እንግዲህ እኔ ባለቤቴ የጽሁፍ ሰው ነው፣ የንባብ ሰው ነው። መጽሐፉም ላይ ተርክ ያለሁኝ ይሄ ወደ መጽሐፍ ተጽፎ ለእንደዚህ ለንባብ እንዲበቃ ስላደረሰው እግዚአብሔርን በመጀመሪያ አመሰግናለሁ። ሁሉ ነገር እግዚአብሔር ባለ ጊዜ ነው የሚሆነው የሚከወነው። ይታሰባል እንጂ በፈቀደ ጊዜ ነው የሚሆነውና እንደዚህ በአማረ ሁኔታ መመረቁ በጣም ደስ ብሎኛል። አቶ ለማ ያው የረጅም ዘመን ባለቤቴ ነው። ተግባብተን ነው በትግስት ለሰው አራያ የሚሆን የትዳር ህይወት ነበረን እና በዛም በትዳር ህይወት 5 ልጆች አፍርተናል። እነሱንም ለሁሉንም ሎግ ማድረግ አብቅተናል። በዛ ድርሻ ከናት በተጨማሪ አቶ ለማ ድርሻ ደግሞ በጣም ከፍተኛ ነው። እንዴት ነው እንደዚህ ስልሽ ትልቅ ነው ራዩ። ልጆቹም ትልቅ እንዲሆኑ ከሱ በላይ እንዲሆኑ ነው ጥረት የሚያደርገውና በጣም አመሰግናለሁኝ፣ በጣም አከብረዋለሁኝ። እንኳን ደስ ያለህም እላለሁኝ። እንደው እርሶ ባለቤቱን እንዴት አድርገው ይገልጿታል? እኔ ባለቤቴ ለመግለጽ ቋንቋ ያጥረኛል። ለምንድነው ቋንቋ የሚያጥረኝ? አንደኛ ነገር እኔ የኔና የሷ ግንኙነት በመጽሐፉ ላይ ምስክርነትም እንደተገለጸው ከተለመደው የጋብቻ እንትን ወጣ ያለ ነው። እኔ ለተመልካሁን ለባላገሩ እንትን ለሚሉት የቲቪ የሚያዩ ሰዎች በእውነት እገልጽላቸዋለሁ። እኔ በህልሜ ነው ይችን ልጅ ያገኘኋት እና እንደዛ ስል እሷ እንትን ትደነግጣለች እና ያው ደግ ስለሆነች የዋ ስለሆነች ነው እና እኔ እጅግ የታደልኩ ሰው ነኝ። ምክንያቱም የሷ ትዕግስት፣ የሷ ብልሃት፣ የሷ ሰው የማቅረብ ችሎታ የመሳብ ችሎታ ኖሮ በስራ ደግሞ የመትጋት ትጋት ባይኖር ኖሮ እኔ በጣም በትጋት በመሰራበት ጊዜ የነበረው ሳይሆን በሚደክመኝ ጊዜ አንዳንድ እክሎች የህመም እክሎች ምናምን በሚገጥመኝ ጊዜ እሷን አስመልክቶ ከሷ ጋር በትዳር ያጋጠመኝ ያጠጋጋን አምላክን በጣም አመሰግናለሁ። ምክንያቱም ጎበዝ ሰራተኛ ነች፣ እረፍት የላትም። ጠዋት ሌሊት ትነሳለች፣ አርፍዳ ሌሊት ነው የምትገባው።
እና ቀኗ በሙሉ በስራ ነው የምትለው። ከሃይማኖት ውጪ ሃይማኖት በጣም አክባሪ ናት። ከቤተ ክርስቲያን ተሳልማ የቀረችበት ጊዜ አላቅም። እዛ ነች፣ ስራ ላይ ነች። ሶሻል እንትኗ ደግሞ እጅግ በጣም የሰፋ ነው። ስለዚህ ከጽጌ ጋር ያገናኘኝ አምላክ ለፐርፐዝ ነው። አዎ ለፐርፐዝ ነው። በህይወትህ ይህች ልጅ ትቀይስልሃለች ባለኝ መሰረት ቀይሳ የዛሬ ድረስ አድርሳኛለች። ከዚህ በኋላ ምን ያህል እንደምኖር አላቅም። እስካለሁበት ጊዜ ደግሞ እኔ እንዳትለኝ እፈልጋለሁ። ሁሌ የምጸልየው እሷ እንዳትለየኝ እፈልጋለሁ። ብቻዬን መሆን አልፈልግም። በጣም አመሰግናለሁ። እንደው ደክማችኋል፣ ረጅም ሰዓት መድረክ ላይም ነበራችሁና ሰዓታችሁን አልወስድም። ግን በመጨረሻ ማመስገን የምትፈልጉት ሰው ካለ እድል መስጠት ግድ ይሆንብኛል እንጂ የዚህ መጽሐፍ የመጽሐፍ መንስኤ እንትኑ ጥንስሱ እናቴ ቤት የቤተሰብ እንትን ሆኖ ግንኙነት ኖሮ መጽሐፉ ላይ ያለ የኔና የሱ ቤተሰቦች አንድ ላይ ኖሩ ናቸው። የኔን አያት እኔ አላቃቸውም፣ እሱ ግን ያውቃቸዋል። ያን ያህል የተሳሰረ ቤተሰብ እናት የረጅም ዘመን ግንኙነት ስለነበረ እዛ ላይ ስለ አያቴ ይናገራል። ሲናገር ወንድሜ ታናሽ ወንድሜ የዋን ስቶፕ ፕሮዳክሽን ባለቤት አቶ ሙልጌታ ወልዴ እንዴ ጋሼ የአያታችንን ታሪክ እንደዚህ የምትናገር ከሆነ እንዴ መጥቼ ለምን አልቀዳህም ይለዋል። በዛ ነው የተጀመረው። ይሄ የተጀመረው ደግሞ ይሄ መጽሐፍ ሰው መጽሐፍ ሲጽፍ 4 አመት 5 10 አመትም ይቆየ ሰው አለ። ይሄ መጽሐፍ 6 ወር ያልሞላው ነው። ቱ ቴል ዩ ዘ ትሩዝ እውነቱን ለመናገር 5 ወር የሆነ መጽሐፍ ነው ከነ ፕሪንቲንጉ ከነ ምኑ እና ሙልጌታ የአያቴን ታሪክ ሊቀዳ ሲመጣ እንዴ ጋሽ አንተ እኮ ብዙ ጊዜ ስንገናኝ ብዙ ታሪኮች ነው የምትናገረው። አንተን ለምን ያንተን ታሪክ ለምን አልቀዳም? ለባክን ያንተን ታሪክ ልቅዳ። እንዴት ትቀዳለህ? መጣለሁኝ፣ መሳሪያዎች አሉኝ፣ ኦዲዮ ቀርጻለሁ። ከዛ ወደ መጽሐፍና ወደ እንትን ይቀየራል፣ ወደ ፕሪንቲንግ ይቀየራል። ስለዚህ እንደሱ ብታረግ ጥሩ ነው ብሎ ከጥንስሱ ከሐሳቡን ያመጣው ሙልጌታ ወልዴ ነው። መመስገን ነበረበት። ብዙ የኛ ቤተሰቦች ከአብርሃም ወልዴ ጀምሮ መመስገን ብዙም አይመቻቸውም። ሙያ በልብ ነውና አይመቻቸውም። ለዚህ መጽሐፍ መሳካት እውነት ለመናገር የጣሩ እንትን ያሉ ሰዎች ብዙ ናቸው። እኔ ይሄን እዚህ በዘረዘር ብዙ ነው የሚሆኑትና በኮሚቴ መልክ ተዋቅረው ቤታችን እየተመላለሱ መጽሐፍ ያላደረጉ አቶ ለማ ደግሞ ያንን ሙልጌታ ወልዴ በኦዲዮ ያደረገውን ታይፓስ ደርጎም ብሎ ደግሞ ቅድም የግጥም መድብል ያቀረቡትን አቶ ተስፋዬ ጎይቴን ለዚህ መጽሐፍ መሳካት ያደረጉ ኮሚቴዎች ብዙ ናቸው። ብሩክ ገብረመድን በጣም በማገዝ እንደምን ላርግልጋሽ ያለ ጧት ማታ እየደወለ አብርሃም ወልዴ ራሱ ሙልጌታ ታይውስ ኦሬዲ ገልጫዋለሁኝ። በኤዲቲንግ እኛ ቤት እንትን የአርት ቤት ነው ማለት እችላለሁ። የአርት ቤት ነው። እህቴ ደግሞ አለች ታናሽ እህቴ ገነት ወልዴ እያንዳንዷን ነገር የለቀመች የአርት እንትን ስራ የለቀማ ስራ የኤዲቲንግ ስራ የሰራችው ገነት ወልዴ ነው። ገነት ወልዴን አመሰግናለሁ። በጣም ብዙ ማመሰግናቸው ሰዎች አሉ። ሲያማክሩ የነበሩ ጓደኞቹ የኤሴ ጓደኞቹ እዚህ ስማቸውን ብጠራ ብዙ ናቸው። ስለዚህ በጠቅላላ ኮሚቴውን ለዚህ መጽሐፍ መሳካት ላደረጉልኝ በሙሉ ልባዊ ምስጋናዬን አቀርባለሁ። ዋናው ነገር ይሄንን ቅድም ብያለሁ፣ ለዚህ ነገር መሳካት የእግዚአብሔር እጅ አለበት። ሁሌ እግዚአብሔር ከኛ ጋር ነው። እግዚአብሔርን ማመሰግንበት ያው ምንም አይፈልግም ከኛ ምስጋና በስተቀር አሁንም ክብሩ ጸጋው ሁሉ ከፍ እንዲልልኝ አሜን። አመሰግናለሁ። አሜን። ጽጌ እንዳለችው ምንም የቀራት ነገር የለም። የተቀሩ ትንሽ ነጥቦች ቢኖሩ በዚህ መጽሐፍ ላይ ስኬት ላይ አብርሃም ማነው ሙልጌታ ወልዴ ሙለር ነው የምንለው። ሙለር እጅግ ኖሌጀብል የሆነ በጣም እውቀቱ የጠለቀ በዚህ መጽሐፍ ዝግጅት ላይ የሆነ ስለሆነ ስለ ሳህለወርቅ ዘውዴ ስለ ፕሬዝዳንቷ ሳህለወርቅ ዘውዴ ነግሮኝ እንደዚህ አዘጋጅቼላታለሁ። ጋሼ አንተንም እሷ ትልቅ ሰው ነች፣ ፕሬዝዳንት ነች። አንተ ደግሞ እንደምናይ ከሆነ ጽጌ እንዳለችው ብዙ ታሪኮች ስለምታውቅ ብትቀረጽ ጥሩ ነው ብሎ ያለኝ እሱ ነው።
በተጓዳኝ ደግሞ ልጆቼ ሴቶች ልጆቼም ወንዶቹም እንዲህ አይነት ነገር እንዳስጽፍ ያደፋፍሩኝ ነበረ። አሜሪካ ውስጥ ያሉ ክንፈ ገብረ ኪዳን የሚባል ጓደኛ በንብ ባንክ፣ በንብ ኢንሹራንስ፣ በንብ በማጋር ማይክሮፋይናንስ አብረን የሰራን ቅድም ከመሰከሩት መካከል አንዱ ሞገስ አለሙ ደግሞ እንደዚሁ አማረ ገላጋይ እነኚህ የተባሉ ሰዎች በቴክኖሎጂ ዛሬ ሙሉጌታ የቀዳኝን 1 ሰዓት ምናምን የቀዳኝን ለነሱ ኢሚዲየትሊ በዋትስአፕ ምናምን እየላኩላቸው ኮሜንት እያረጉ ይሄማ ትልቅ መጽሐፍ ልጽፍ ነው ማለት ነው፣ ቀጥልበት ቀጥብያ ያደፋፍሩኝ ነበር። ወዲያውኑ መልስ ሰጡኛል። እኔ ደግሞ ናና ተልጅና ሁለተኛው ደግሞ ልንገር የልጅነት ርቅ ከልጅነቴ ጀምሬ ነው 6-7 ጊዜ ነው እንትን ያልነው መላኩ ወልደ ማርያም ትልቁ መደምደሚያ ሁሉ የጻፈልኝ መጽሐፍ። አዎ በጣም መካሪዬ ነው። በጣም መካሪዬ በየቀኑ እንትን የሚለኝና እነኚህ ሰዎች የኮሚቴ አባላት ስም ዝርዝር አለ እዛ ውስጥ መጽሐፉ ሲነበብ አቶ ብርሃኑ አለሙ የንብ ባንክ እንትን ኢንተርቪው ሊያደርገኝ መጥቶ በዛው አትራክትድ ሆኖ በጣም ወደደኝ። የንብ ባንክ እንትን ዋና ሆኜ ምን ያህል አስተዋጽኦ እንደሰጠው ሲያቅ መጽሐፍ ንጽፍ የዘጋጁበት በነበረበት ጊዜ የዚህ መጽሐፍ አካል ላሳካልን ጋዜጠኛ ስለሆንኩ ብሎ እሱ ትልቅ አስተዋጽኦ ከሰጡኝ መካከል አንዱ ነው። ስለዚህ እኔ የኮሚቴ አባላት እውነቱ የኔ አይምሮ የወለደው እነሱ ያሳኩልኝ ነው የሆነውና የመጽሐፍ ዋጋው ለነሱ ጭምር ነው ክሬዲት የሚሰጠው። ለለማ ብቻ ሳይሆን ለጽጌ ብቻ ሳይሆን የተሳተፉት በሙሉ ልጆቼ ጀነት፣ ገሊላ፣ ውጭ ያሉት ኢዛና፣ ኢሳያስ፣ አይዳ ሁሉም አስተዋጽኦ አድርገውልኛል እና ታሪኩ እንደዛ ነው። ሁላችሁንም በጣም አመሰግናለሁ ለሰጣችሁኝ ጊዜ ለነበረን ቆይታ። እግዚአብሔር ያክብርልኝ፣ እድሜ ከጤና ይስጣችሁ፣ ትዳራችሁን ፈጣሪ ባርኮላችኋልና እጅግ በጣም ደስ የሚል ነገር የነገራችሁኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። በጣም አመሰግናለሁ። ምልከታ ኢትዮጵያ ምልከታ አፍሪካ መጽሐፍ ነው ተመርቋል።